ዛሬ እንዳመጪ አውርተን ተስማምተን አይደል እንዴ? ወይ በሞስኩት ለካ ተስማምተን ነበር። እኔ እኮ ስቀባምስ ማድረገውን ራሱ አላውቅም። ጭራሽ ጠጥተሻል? ነይ በቃ እንሂድ። እኔ ነገ ሰላም እንደምንም ማሳመኝ አስገባሻለሁ። ነይ በቃ እንሂድ። አይሆንም፣ እንደውም አልሄድም። ከዛሬ ጀምሮ ቤቴ እዚህ ነው። እባክሽ ሄሉ፣ ሰላምን አላሳመንኳትም። ካየችሽ ደግሞ ላንቺም ለኔም መጥፎ። አታሳቂኝ። እንደውም ለሰላም ልጇ እንዳለሽ ጮክ ብዬ ነው የምናገርልሽ። እሺ በቃ እንደፈለግሽ። ጭራሽ ቤቴ ውስጥ ሲጋራ ታስጨሻታለሽ። ቤቴን ያዋረድሽው፣ ቤቴን ያስደፈርሽው፣ ቤቱን የማንም ዱርዬ መጫወቻ ታረጊዋለሽ እንዴ? ሄለን እኮ ዱርዬ አይደለችም። እና መልሽልኝ፣ ምንድናት ታዲያ? ባይኔ በብረቱ እኮ ነው ሲጋራ ስታጭስ ያየዋት። እቺማ እልም ያለች ጋጠወጥ ሴት ናት። አንቺም ብትሆኚ እኔ ምን አይኔን እያየሽ መልሽልኝ እንጂ አንቺም አላጭሽም አይደል? ምን አንቺ ልጅ ቆይ ከኔ ምንድነው የምትፈልጊው? ማነው ህይወቷን አመስቃቂው ብሎ እንደዚህ ላከሽ? ለምን አትይኝም? ህይወቴን ልኑርበት ታይኝ። ለምን አትይኝም? ቆይ ከኔ ጋር እኮ እንደ መሽገር ተጣብቀሽ ህይወቴን አላስኖራልሽም። ደህና ራቅኩሽ ብዬ ተገላግዬሽ ነበረ። መቼም ልረዳ አልችልም። እንዴት ልረዳ እችላለሁ? መቼም አልረዳም። እኔ እናቴን አላገኘኋትም። ብሌን፣ እኔ እንደዛ ለማለት ፈልጌ እንኳን ለቤትሽ አበቃሽ እናቴ። በመፈታትሽ በጣም ደስ ብሎኛል። አንቺ እኮ እናቴ ነሽ ማለት ልክ እንደ እውነተኛ እናቴ ነው የማይሽ። አልረጋጋ ምን እንደምታመጣ ያለ በዚህ መንገድ ሁለታችንም አንጠቀም። ተረጋጋና እንነጋገር። እናቴን እኮ እንዳግት ያደረገ ጨካኝ አረመኔ። ለአንተ ሞት ነው የሚገባ። እገልሃለሁ። እንድታግታ ስላደረኩ እንደው ልታመሰግነኝ የሚገባ። ምን አባ ነው የምትቀባጠር? ቃል እስካሁን ሄለንን ማሸነፍና እሷ እንደምትለው ካልሆነ በስተቀር ቃል እንደምትለው በፍጹም ሊሆንላት አልቻለም ማለት ነው። ምክንያቱም ሄለን ቆርጣ ነው የመጣችው። ከዚህ በፊት ያሳለፉት ነገርና አሁን ደግሞ በቃል ላይ የሆነ ያለው ነገር ሄለንን አስቀንቷታል ማለት ነው። አንቺ ደልቶሽ እየኖርሽና እኔ ደግሞ ችግር ውስጥ ሆኜ ይሄንን ነገር እያየሽ ዝም ማለት አትችም። እኔም ካንቺ ጋር የደስታሽና ወይም ደግሞ የስኬትሽ ተካፋይ መሆን አለብኝ ብላታለች ማለት ነው። በእርግጥ ሄለን ይሄንን ነገር እያደረገች ያለችው ከዚህ በፊት ቃል ስላስቀየመቻትና ውሻ አድርጋ ስላባረረቻት ለዛም በቀል አስባ ነው እንዲህ እያደረገች ያለችው ማለት ነው። ቃል ደግሞ እሷን ከራሷ ለማራቅ ብዙ ነገሮችን አድርጋለች። ግን አሁን ላይ ቃል ተሸናፊ ሆናለች ማለት ነው። ያኔ ምስጢሯን የነገረቻት ጊዜ ነበረ ቃል ትልቅ ስህተት እየሰራችው ማለት ነው። ስለዚህ ቃል አሁን ሄለን እንደምትላት ከማድረግ ውጪ ምንም አማራጭ የላትም ማለት ነው። ትንሽ እንኳን ሳት ብሏት ተንፈስ ካለች ምስጢሯን ካወራችባት እንግዲህ ሰላም ቃል ላይ ያላት እምነት በሙሉ ወደ ጥርጣሬ ሊቀየር ይችላል ማለት ነው። ምክንያቱም ከዚህ በፊት ብዙ ነገርም እያየችባት ስለነበረ አሁን ደግሞ ሁሉንም ሚስጥር ከነገረቻት እንደ በፊቱም ላትሆንላት ትችላለች። በእርግጥ አሁን ሄለን ቀጥታ ቃል ልጅሽ አይደለችም ብላ ብትነግራት ቶሎ ላታምን ትችላለች። ግን ደግሞ በራሷ መንገድ ለማጣራትና የተወራው ነገር እውነት ይሁን አይሁን ለማጣራት መሞከሯ የማይቀር ነው ማለት ነው። ስለዚህ ቃል አሁን ላይ ሄለን እንደምትላት ብቻ ነው ማድረግ ያለባት ማለት ነው። እሷ ግን ይሄንን በመሃልም እያደረገች አይደለም። ሄለንን እያበሳጨቻትና እያመነጨቀቻት ነው ያለችው። በእርግጥ ሄለን ባህሪዋና ድርጊቷ በሙሉ ያናድዳል። ስለዚህ ቃል ነች ሁሉንም ነገር ከመጀመሪያው ጀምሮ ያበላሸችው ማለት ነው። ሚስጥሯን ባትነግራን ኖሮ ይሄ ሁሉ አይፈጠርም ነበረ። እንደገና ደግሞ እሷ ሌባ ነች፣ መጥፎ ልጅ ነች፣ ባለጌ ነች ብላ ለሰላም አስቀድማ ባትነግራት ኖሮ እዚህ ሁሉ መከራ ውስጥም አትገባም ነበር ማለት ነው። ለማንኛውም ግን ቃል የምትለው ነገር አታጣምና ደግሞ የሰላም ልብ ሩህሩህና አዛኝም እንደሆነ ስለምታቅ ያልሆነውን ነገር ፈጥራ እንግዲህ ሰላምን አሳምናታለች ማለት ነው።
በእርግጥ ጊዜያዊ ነው ይሄ ነገር የተፈጠረው። እስከዛ ድረስም ቢሆን ቃል ወይ የምታስወጣበት ወይ ደግሞ እሷን የምታኖርበት ነገር ልታገኝ ትችላለች ማለት ነው። አሁን ላይ ግን ከጭንቀትና ከውጥረት ተቀቃለች ማለት ነው። ምክንያቱም ሰላም እንግዲህ እዛ ቤት ውስጥ ሄለን እንድትኖር ፈቅዳላታለች ማለት ነው። ግን ደግሞ የሄለን ባህሪ ትንሽ አስቸጋሪ ስለሆነ አንዳንድ የምታረጋቸው ነገሮች ቃልን በጣም እያበሳጫትና እያናዳዳት ነው ያለው። ይህንን ነገርም እንግዲህ ሰላም እያስተዋለች ነው ያለችው። እንግዲህ አበላሏም፣ አወራሯም፣ ሁሉም ነገሯ ምንም አይነት የጨዋ ልጅ አይመስልም። ይሄ ነገር ደግሞ ለቃል ትልቅ ውጥረት ሆኖባታል። ምክንያቱም ጓደኛዬ ነች ብላለች፣ ከሷ ጋር ነው ያደግኩት ብላለች። በዚህ ላይ ደግሞ ሲጋራ ሁላ ስታጨስ አይታታለች። ስለዚህ ሰላም ደግሞ ቃል ላይ ያላት እምነትና ምናልባትም ልጄ እየዋሸችኝ ነው ከሷ ጋራ መጥፎ ነገሮችን አድርጋ ሊሆን ይችላል ብላ ማሰቧ የማይቀር ነው ማለት ነው። ስለዚህ ቃል ባገኘችው አጋጣሚ እንግዲህ እሷን ማለትም ሄለንን ከዚህ ቤት የምታስወጣበት መንገድ መፈለጓ የማይቀር ነው። ለጊዜውም ቢሆን ግን ቃል ተሸንፋ ሄለን እዛ እንድትኖር ተደርጓል ማለት ነው። ዳግም በህይወቱ አይቶ የማያውቀውንና አስቦት ሊፈጠር ይችላል ብሎ ያላሰበው ነገር ተፈጥሮለታል። እናቱን በፈለጋትና እሱ በራሱ መንገድ ሊያገኛት በሞከረበት ሰዓት አልተሳካለትም ነበር። አሁን ግን ተስፋ ቆርጦ ቁጭ ባለበት ሰዓት እንግዲህ ሳሚ ነግሮታል። እዚህ እንግዲህ የዳጊ እናትም ያው በጥርጣሬ ታስራ ስለነበረ አሁን ተፈታለች። እንግዲህ በመፈታቷ በጣም ደስ ብሏቸዋል። ፈጽሞ ያልጠበቀችውንና ያላሰበችውን እንዲሁም ግራ የሚያጋባትን ነገር አሳይተዋታል ማለት ነው። ዳግም ራሱንም መቆጣጠር ስላልቻለ እንግዲህ ከእስር ቤት እንደወጣች ሳያስበው ስሜታዊ ሆኖ ለረጅም ሰዓት አቅፏት ነበር። ይሄ ነገር ደግሞ ለምን እየተካሄደ እሷን ግራ ገብቷት ነበር። ምክንያቱም የዳጊ ባህሪና አኳኩኑ በሙሉ ስለተቀየረባት እሷ ብሌንን ለማቀፍ በሞከረችበት ሰዓት እሱ ግን ፈጠን ብሎ የእናትነት ፍቅሩንና እስከዛሬ ድረስ ሲራብ የነበረውን የእናቱን እቅፍ እንግዲህ መጀመሪያ እሱ ለማጣጣም ፈልጎ ረጅም ሰዓት አቅፏታል ማለት ነው። እሱ እያደረገ ባለው ነገር እንግዲህ በጣም ግራ ተጋብታ ነበረ። አግራሞትና ሁኔታው እንግዲህ ከመንገድ ነበር የጀመረው። እቤት ሲገቡ ደግሞ ፈጽሞ ያልጠበቀችውን ነገር አዘጋጅተው ኬክ አዘጋጅተው ስጦታ አዘጋጅተው ጠብቀዋት ነበረ። ይሄ ነገር እንግዲህ በጣም ስለበዛና ስለተጋነነባት ምንድነው ሚስጥሩ ብላ ስትጠይቅም ያው አሁን ላይ የሆነውን ነገር መናገር ስለማይችሉና አሁን እኔ ልጅሽ ስለሆንኩኝ ነው ብሎ ቢል ህይወታ ላይ ትልቅ አደጋ ሊደርስባት ስለሚችል እሱም እንግዲህ እናቱን ሳያገኝ ቶሎ ስለሚያጣት ወይም ስለሚገሉበት አሁን ላይ ደስታውን ለብቻው አምቆ ጊዜ መጠበቁ እንደሚሻል ስለገባቸው ብቻ ስለተፈታች ነው ብሎ ደስታው የመፈታትና ወይም ደግሞ እሷ ስለመጣች ብቻ ለማስመሰል ሞክረዋል ማለት ነው። እነሱ ግን ያው በውስጣቸው እሱ እናቱ ስለሆነች የእናቱን ደስታ በመፈታቱ እጥፍ ድርብ አድርጓታል። ልብስ ገዝቶላታል። እንግዲህ ሀብልም ምንም ነገር የቀረው ነገር የለም ማለት ነው። ስለዚህ ዳግም አሁን ላይ ከምንምና ከማንም በላይ በጣም ደስተኛ ነው ማለት ነው። እሷም ሁኔታው ስላላማራት እንግዲህ ከበፊቱ ተለይተህብኛል ብላ ጥያቄ ብትጠይቀውም ግን ስለመፈታትሽ ደስታ ብቻ ነው ብለው ዋሽተዋታል ማለት ነው። እንግዲህ ብሌንም በመሀል የብቸኝነትና ወይም ደግሞ እናቷን ያለማግኘቷ ስሜት ቢፈነቅላትና ቢያሳዝናትም ዳግም የእሷ ልጅ ሆኖ በመገኘቱ በጣም ከምንም በላይ ደስ ብሏታል ማለት ነው። ሌላው ቃል አሁን ላይ ውጥረት ውስጥ ነው ያለችው። በዚህ ላይ ደግሞ ያው በኃይሉ ሊፈታ እንደሆነም ለሳሚ ነግረዋለች። ሳሚ ግን ያው የመፈታቱ ጉዳይ አሳሳቢ ቢሆንባቸውና ከተፈታ ትልቅ ችግር ሊፈጠርባቸው እንደሚችል ግልጽ ነው ማለት ነው። ምክንያቱም እነሱ እንዳደረጉት እርግጠኛ ስለሆኑ በቀላሉ ዝም እንደማይላቸው ስለገባቸው ይሄ ጭንቀትን እንግዲህ ለሳሚ ነግረዋለች ማለት ነው። ሳሚም ለጊዜው ቢደነግጥም ግን ነገሮችን እንደሚያስተካክልና እሷ ግን የሳሚ ጉዳይ ትልቁ ጉዳይ በኃይሉም የበለጠ የሱ ጉዳይ እንግዲህ የብሌን ጉዳይ ነው። አንቺ ብቻ የብሌንን ጉዳይ አመቻችና ከዳግም ጋር ያላቸውን ቀረቤታ እስከ መጨረሻው ድረስ እንዲቋረጥ አድርጌ እንጂ የባህሉን ነገር ለኔ ተይው ብሏታል። እሷም
ይሄንን ማድረግ ለሷ ቀላል እንደሆነ ነግረዋለች። ከዚህ በፊት ብታጣላቸውም ባላሰበችውና ባልጠበቀችው መንገድ ታርቀው አግኝታቸዋለች ማለት ነው። አሁንም የምታደርገው ነገር ስለማታጣ እንግዲህ እነሱን ማጣላት በጣም ለሷ ቀላል ነው። ግን እነሱ በጣም ስለሚዋደዱና አሁን ደግሞ ይባስ ብሎ ቅርርባቸው በጣም ስለጠበቀ ዳግም የብሌን አሳዳጊ እናት ልጅ መሆኑን ስላወቀች እንግዲህ በሌላ ነገር ባያጣሏቸው መቼም እንደማይለያዩ ግልጽ ነው ማለት ነው። ቃል ግን አሁንም እነሱን ለማለያየትና እስከ መጨረሻው ድረስ አብረው እንዳይሆኑ ብዙ ጥረት እያደረገች ነው ያለችው። እንግዲህ ተገናኝተው ቆመውም እያወሩ ባሉበት ሰዓት ቪዲዮ እስከ መቅረጽና ለሰላም እስከ ማሳየት ድረስ ደርሳ ነበር። ሰላም ግን በሌላ ነገር ተወጥራ ስለነበረ ያሳየቻትን ነገር ከቁም ነገርም አልቆጠረችውም ማለት ነው። ቃልም ብሌንን ባገኘችው አጋጣሚ ለማርከስና ለማቆሸሽ እንደ ጣረች ነው ያለችው። በፍጹም ግን እሷ ዛሬ ጣልኳት ስትል ነገ ተነስታ ነው የምታገኛት። ይሄ እንግዲህ ከብሌን ጎን ሁል ጊዜ ፈጣሪ እንዳለ ነው የምናየው ማለት ነው። እሷ ስታበላሽባት ባላሰበችው መንገድ ይስተካከላል። ሌላው ዛሬ ደግሞ እንግዲህ ምግብ እንኳን አብራቸው እንዳትበላ ስታንቋሽሻትና ዝቅ ስታረጋት ሰላም ተቆጥታ ልክ እንዳንቺ ልጄ ነች ብላ እንግዲህ አስደምማታለች ማለት ነው። ሌላው እንግዲህ አሁን ላይ ብሌን በጣም እየተሰቃየችና ወይም ደግሞ ልክ እያደረገች እንዳልሆነ እየተሰማት ያለው ነገር ሁሉንም ሚስጥር እያወቀች ዝም ማለቷ ለወደፊቱ ለሰላም ትልቅ አደጋ ሊሆንባት እንደሚችል አሁን ላይ ተሰምቷታል ማለት ነው። እንግዲህ ሰላም አሁን ላይ ያላትን ንብረት ወደ ህጋዊና ወደ ራሷና ወደ ቃል ልታዞር ቃልንም የቤቱ የሀብት ንብረት ሙሉ ተካፋይ ልታደርጋት ደፋ ቀና እያለች እንደሆነ ስትሰማ የምትበላውንም ምግብ ጥላ ወጥታለች ማለት ነው። ስጥላ ምግቡን ትታ ስትወጣ ሰላም ቢገርማትም ቃል ግን ለምን እንደወጣች በትክክል ገብቷታል ማለት ነው። ቃልም ያለ ድካምና ያለማንም ጣልቃ ገብነት ሁሉም ነገር እየተስተካከለ እንደሆነ ስታይ በደስታ ፊቷ ፈክቷል ማለት ነው። ብሌን እዚህ ጋር የሆነ ነገር ካላደረገች ሁሉም ነገር ከረፈደ ይሆንና ሊቆጫት ይችላል ማለት ነው። ለሰላም ቢያንስ አንድ ፍንጭ መስጠት እንዳለባት እየተሰማት ነው ያለችው። እሷም እንግዲህ እዚህ ጋር እኔ ፈጣሪ እየረዳኝና እያገዘኝ እናቴን እንዳገኛት እየረዳኝ ያልሆነው እንግዲህ ይሄንን ሚስጥር የሰላምና የቃልን ሚስጥር እያወቅኩ ዝም ስላልኩኝ እየቀጣኝ ይሆናልን ብላ ራሷን እየወቀሰች ነው ያለችው ማለት ነው። እንደዚህ አይነት ስሜቶች ከተሰሟት እንግዲህ መናገሯና አንድ ችግር እንዳለ ማውጣቷ የማይቀር ነው ማለት ነው። አሁን ላይ ግን ቃል ሙሉ በሙሉ የሰላም ሀብትና ንብረት ተካፋይ ልትሆን ነው ማለት ነው። እንግዲህ እዚህ ጋር ይሄ ነገር ሲወራ ሄለን አጠገባቸው ነበረች። ትንሽ ቆይታ ሄለንም እኔም ያስፈልገኛል ካንቺ ከምታገኝ ውስጥ እኩል ተካፋይ ነኝ ማለቷ የማይቀር ነው ማለት ነው። ምክንያቱም መጀመሪያም አመጣጧ እዚህ ብቻ ልትኖር ሳይሆን እያንዳንዱ እሷ የምትጠቀመውን ጥቅምና የምታገኘውን ነገር ለማግኘት እንደሆነ ግልጽ ነው ማለት ነው። ስለዚህ ሲወራ አስተያየቷና አኳኋኗ የጤነኛ አይመስልም ማለት ነው። ስለዚህ ቃል አንዱን ነገር አስተካከልኩኝ ስትል ሌላ ችግር መፈጠሩ የማይቀር ነው። ስለዚህ ሚስጥሯ በሁለት ሰዎች ዘንድ ነው ያለው ማለት ነው። አንዱ ብሌን ጋር አለ፣ ሁለተኛው ደግሞ ሄለን ጋር ነው። ስለዚህ እነሱ ከሁለት አንዳቸው ካፈረጡባት የቃል ህልምና እስካሁን ብዙ ነገር እያደረገችለት ያለው ሀሳቧና እስካሁን ድረስ እየለፋችለት ያለው ነገር በሙሉ ገደል ሊገባባት ይችላል ማለት ነው። በዚህ ላይ ደግሞ ብሌንን በጣም ታሰቃያታለች፣ ዝቅም ታረጋታለች። ብሌን ሁሉንም ነገር እያወቀች ግን ዝም የምትለው ለእናቷ ብላ ብቻ ስለሆነ ግልጽ ነው። ግን ደግሞ ንዴቷና ስቃይዋን እያበዛችባት ስለሆነ አንድ ቀን እንግዲህ መናገሯና ሁሉንም ነገር ማበለሻሸቷ የማይቀር ነው ማለት ነው።